ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ አሜሪካዊ ዩቲዩበር አይሾስፒድ ኢትዮጵያ መግባትን ተከትሎ በጣም ደስ የሚል አስገራሚ ሁኔታዎች የሚፈጠሩ ነገሮች አሉ። እንዲሁም ደግሞ በጣም የማይጠበቅ ነገር የተፈጠረም ነገር አለ። ቀንጨብ ባድርጌ ላሳያችሁና የራሴን ሀሳብ አስተያየት እሰጣለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሁላችሁ ቪዲዮ ላይክ አድርጉ። So he loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Let's go. I really appreciate you representing me in Ethiopia. So, can you keep out? I don't know why. Bro, who your dad? Who your dad? Abate man. Who's your dad? Abate man. Sumun garo. Where your dad at? Yet ni allo abate. Who your mom? Mazere manich. Sumo. Astier. Bro, hey, I'm about to show you a picture of my dad and let me know how you. Ya abate photo asayallo. Okay. Ya abate photo. Ya abate photo. Asayal. I'm gonna give you a chance, okay, bro? Lela adil setahlo ale. I'm gonna give you a chance. Lela adil setahlo. So I'll take a picture, bro. Yes. Awesome. Look right here. Let's go. Yeah. Yo, can I join, guys? One more. Can I? Just a picture. That's me. Let's go. How you doing? Hello. I'll tell you. ከዚህ ላይ አዶናይ እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። በጣም መልካም ሰው ማለት ነው። በጣም ሲበዛ የሆነ ጊዜ ሁላችን ማለት እንችላለን አብዛኛው ሰው ማለት ይቻላል ሁላችን ግን አብዛኛው ሰው ተቃውሞት ነበረ ካነጋገሩ ምናምን እንደዛና የዋ ከመሆኑ ሰው እንደማስተማር ከመፈለጉ አንፃር ይመስለኛል እንጂ በዚህ ልክ ለሰው የራሱ ታዋቂነት የራሱ የሆነ ክብር የራሱ የሆነ በቃ ራሱን እንትን ለማድረግ ምናምን እዛ ጋር አልሞከረም። ለወንድሙ ነበረ አይሾስፒድ ነበረ በጣም ሲያገለግልና በጣም ሲያግዘው የነበረ ማለት ነውና እኔ ቪዲዮ ሳይ በጣም ነው የመጣ ለካ እንደዚህ አይነትም ሰው አለ ብዬ ማለት ነው። ይህ እንደምታደልም ነው። አሁን እንደዚህ አይነት ልብ መኖር እንዴት መታደል ነው። እግዚአብሔር ሲያድል መመረጥ ይለዋል ብዬ አስባለሁ። በጣም ማለት ከመግለጽም ከቃላትም አይገልጸውም። በዚህ አይነት ልክ ለሰው እንደዚህ ራስን መስዋዕት ማድረግ ለሰው እንደዚህ በቃ በደንብ መስራት ማለት ነው ለሰው እውነት እግዚአብሔር ለሁላችን እንደዚህ አይነት ልብ ይስጣል። እኔ በጣም ነው እንትን ያለኝ እንጃ እንደዚህ አይነት ኢትዮጵያዊ ማለ ነው ያልኩኝና እንደው ለሁሉም ወጣት እንደዚህ አይነት ልብ ይስጠው። እድል እንደሰጠው ጠይቆ እድል ተሰጥቶት ያው ሀሳቡም ተሳክቶለታል። ልጁን ካሁን በፊት ሶሻል ሚዲያ ላይ አናውቀውም፣ ግን እንደዚህ ከመሬት አንስቶ ይንድ እንዲያገኝ ያደረገው አዶናይ ነው ማለት ነው። አዶናይ ግን ለሁላችን ኢትዮጵያዊ ወጣት አርአያ ሊሆን የሚችል ቅድ መልካም ልብ ያለው ልጅ ነውና እግዚአብሔር በመንገድ ሁሉ ይቀደም። ሁላችን እንደሱ አይነት ልብ ወላይስተ መመረጥ የሚላል እግዚአብሔር እንግዲህ ሁላችን መልካም ልብ እንዲኖረን ያግዘን። አሁን የማሳያችሁ ቪዲዮ ደግሞ በጣም እንዳንድ ኦርቶዶክስ ነኝ ያፈርኩበት በጣም የደበረኝ ቪዲዮ አለ ላሳያችሁና he said kiss. Oh. What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. Can I take my shoes off? He's blessing you. Kiss the cross. Yes. Welcome. Being blessed. I've been blessed? Yes. Thank you. Yeah. So we Thank need you. to take off your shoes. Take off my shoes? ልጁ በነገራችን ላይ የት እንዳለ ያውቃል። እየተወዛወዘም ነበረ እና
እኔም ቤተክርስቲያን ያላት መከራ አልበቃ ብሎ ሌላ እንትን ማለት ነው። ቤተክርስቲያን ወደ ዓለም ሰው ዓለም ትቶ ወደ ቤተክርስቲያን ይመጣል እንጂ ቤተክርስቲያን ወደ ዓለም ማለት ነው። ምን አይነት መቅለል ነው? እኔ አባቶች እኔ እንጃ። እኔ ከዚህ ላይ የሆነ የገባችሁ ነገር ካለ በዚህ መንገድ ነው ልትሉ ትችላላችሁ። እንደኔ ግን 100% እኔ ስህተት እንደሆነ አምንበታለሁ ማለት ነው። ለምን ልጁ ምን ሊያደርግ እዚህ ጋር ማለት ቤተክርስቲያን ያላት ሰው ወይም ኦርቶዶክስ የሆነ የማይታወቅ ሃይማኖት ሆኖ ወይስ ምንድነው እንደዚህ ማለት ነው የተደረገው? በጣም ያሳፍራል። በጣም ሲበዛ ማለት ነው። በጣም እኔ ምን አስበው እንደሆነ አላውቅም። ከዚህ ጋር የታየ ነገር የለም ማለት ወይ ልጁ ስለ ኦርቶዶክስ ሃይማኖትም አይታወቅም። ከዚህ ኦርቶዶክስ ሲሆን ሌላ እምነት ተከታይ ይሆን አይታወቅም። ግን ሰው አምኖበት ወደ ቤተክርስቲያን የሚሄደው ና ተብሎ ተጎትቶ ሳይሆን አምኖበት ማየትም ወይም ደግሞ እንደዚህ ለመፈወስም ለመዳንም ነው ወደ ቤተክርስቲያን የሚሄደው እንጂ እንደዚህ ብር ተደርጎ የትም የመጣን የትም እንትን ያለ በቁምጣ ምነው አለባበሱም በደንብ እንትን ብሎ በሆነ ገብቶ እንደዚህ የሚዋኝበት የሚቀልበት ቦታ አይደለም ማለት ነው። እውነት እግዚአብሔር ልቦና ይስጠለው ሁላችንም። በጣም ነው ያፈርኩበት። ከአሁን በፊትም ቢዮንሲ የምትባል አሜሪካዊ አርቲስት ታቦት ይዘው ተቀብለዋል የሚል ቪዲዮና ፎቶ እየወጣ ነበር። እየወጣ ሰሞኑን አይቻለሁ። በመቼ ዓመተ ምህረት ይሆን አላውቅም። እና ከዛም አይማሩ መዛውን ብዙ ሰው ተቃውሞ ነበረ። ሰሞኑን እንትን የሚለው በጣም እንትን ያለ የሆነ ይዘገንናል የሚሰጠው አስተያየት ማለት ነው። እና ምን ሊደረግ ነው ወደ ቤተክርስቲያን ያስገቡት? ምንስ ያሳዩት? ምንስ ታሪካዊ ነገር አለ? የተለየ ነገር አለ? ቤተክርስቲያን ፈቅዳችሁ ሄዳችሁ የምታምኑበት፣ የምታመልኩበት፣ የምትድኑበት ወደ እግዚአብሔር የምትሄዱበት ነው እንጂ ተጎታችሁ የምትገቡበት ምናምንም አይደለም። ቤተክርስቲያን ወደ ዓለም መውጣት የለባትም። ለወደፊትም አትወጣም። የዓለም ሰው ዓለምን ወደ ቤተክርስቲያን ወደ እግዚአብሔር ቤት ይገባል እንጂ ማለት ነው። እውነት እግዚአብሔር ልቦና ይስጣቸው። አባቶች ትላልቆች ናቸው። እንዴት በምን አይነት መልኩ እንትን እንዳሉት አላውቅም። ብቻ እዚህ ጋር ደግሞ አንድ እንትን የሆነ በጣም ያናደደ ቪዲዮ ላሳያችሁና ሰሞኑን ምን ነው በበላ በኑረልኝና ንብረቴን በሙሉ በሰጠሁት ግን አይገባንም። ብዙ ጊዜ እንዴት አባቴ ሚዲያ ላይ ከሷል ይብላክታ ችግር አለው። አሁን ያለሁበትን ነገር እንኳን ተነስቶ አንዴ ብቻ ቢያየኝ እስከምል ድረስ ይደርስብሽ ነው የምታውቂው። ያንዳንድሽ ምንም ቢሆን ፋሚሊያችሁ ሚዲያ ላይ እንዳታመጡ። እህትሽ እህትሽ ናት፣ እናትሽ እናትሽ ናት፣ አባትሽ አባትሽ ነው። ምንም ቢሆን ደምሽን ማለት ነው። መራብሽ ካልቀረ መጠማትሽ ካልቀረ ለቤተሰቦችሽ ተጠሚ። እግዚአብሔር ላንቺ የተሻለ ነገር ይሰጥሻል። ቤተሰቦችሽ ከበሉብሽ ጉልበት አለሽ፣ ሰርተሽ ታገኛለሽ ነገር። ልጅ ሰሞኑን 12 ዓመት ሰርታ የሰራችውን ቤት የተካደች ልጅ ሚዲያ ላይ አባቷን አወጣ ነበር። በዛ የተነሳ ነው አስተያየት የሰጠችው እና በቦታው የሌለንበትን ቦታ ላይ ምናምን በሰው ቁስል ላይ ባንፈርድ ዝም ብለን እንደዚህ መልካም ነው ማለት ነው። ልጅቷ 12 ዓመት ቀላል አይደለም። 40 ሀገር የሚያውቀዋል ምን ያህል ከባድ ሁኔታ ሽቴሽ እንደምናሳልፍ እና በዛ ውስጥ አይደለም 12 ዓመት አንድ ወር ይከብዳል ማለት ነው። 12 ዓመት ሙሉ ልጅነቷን ወጣትነቷን አራግፋ ሰርታ ያን በሰው ቤት ሌላ እንዳንቺ ንግድ ቦታ ምናምን ተቀምጣም አይደለም በሰው ቤት ማለት ነው ሰርታ የሰራችውን ቤት እንዳለ ነው። መሬቱን ተገዝቶ የተሰራ የቡልኬት ቤት 5 ክላስ ያለው ቤት ነው የተከዳች እና ሙልጭ አድርጎ ነው የካዳት። አሁን በዛ ላይ ምን ነው በከዳኝ ይባለኝ። አንቺ ብትሆኚ ትብሻለሽ፣ በጣም አስመሳይ ነሽ። ብትሆኚ ትብሻለሽ ማለት ነው። አንቺ አዎ ተሳክቶልሽ ያለሽው እንትን ነው ከኢትዮጵያ ውጭ ዱባይ ነው። የራስሽ ስራ አለሽ፣ የራስሽ እንትን አለ፣ የራስሽ መንቀሳቀሻ ነገር አለሽ፣ ራስሽ እንትን አፕዴት አድርገሻል። እሷ ግን ያን ሁሉ ጉልበቷን ሰርታት ያን ሁሉ አመት ጉልበቷን ልጅነቷን መርግፍ አድርጋ አገር ቤት ነው ያለች እና እንደዚህ ሙሉ በሙሉ ነው ክድት የተደረገች። አሁን ለዚህ ፍርድ ምን ነው በበላ ምን ነው ማደረገ ለምን አይደል? ቤተሰብ የፈለገ ለምን አይሆንም? ቤተሰብ ከዛ ማለት የቻልነውን ያህል በተለይ እናት አባት ዋጋ መክፈል አለብን፣ እንሰራለን አለብን፣ መስራትም አለብን ማለት ነው። ግን የቻልነውን አድርገን ደግሞ እኛም እንድንኖር እንዲያኖርም ማለት ነው። ሌሎች ሴት ወንድሞች ያሉ አይደል እንዴ? አንዳንዴ አሁን ከ6 እስከ 7 ወንድም አንዷ ትሄዳለች። ሌሎች እዛ ጋር የራሳቸውን ህይወት ይኖራሉ፣ የራሳቸውን እንትን ምናምን ይኖራሉ። እዚህ ጋር ሻማውና ስትቀልጥ ትኖራለች። ከዛ ሀገር ቤት ምናምን
ሁሉ ነገር ከሷ ላይ ነው የሚወርቀው ማለት ነው። ከዛ በላይ ደግሞ እንደዛ አድርጋ ነው እህቶቿ አምስት ናቸው እንደዛ ናቸው እየተከዳሽ ማለት ነው። እንግዲህ ያን እየተከዳች ያለች እንግዲህ ያን ቤት ለቤተሰብ ለልጆች እንዳለ አንድ አድርጌ እሰጣለሁ ነው ያለና በሰው እንትን ሆነን በሰው ማለት ምንም በሰው እንትን የማንቆምበት የሆነ ያልደረሰብን እንትን ላይ እንደዚህ በሆነ ብለን ባንፈርድ መልካም ነው ማለት ነውና በጣም ያናደደችኝ እንደዚህ ግን ባናደርግ አንቺ ብትሆኚ ትልሽ ነበረ። ሰላማችሁ ይብዛ።